እንግዲህ ለተወሰኑት እሁዶች እግዚአብሔር የመለኮትን ዓለም ጥበብ የጻድቃን ጥበብ ብለን እግዚአብሔር ፍላጎቱን በዚህ ዓለም ላይ ተግባራዊ ያደረገባቸውን እውነቶች ስንማር ነበር። እግዚአብሔር ፍላጎት አለው። ያ ፍላጎቱ በዚህ ዓለም ውስጥ የተተገበረበትን መንገድ ለጻድቃን ጥበብ አድርጎ በሰራው አንድ የሱ መንገድ ተግባራዊ እንዳደረገ ያ ጥበብ ለዚህ ዓለም እንዴት ሞኝነት እንደሆነ በእኛ ዘንድ ደግሞ እንዴት ከሱ ዘንድ በተቀበልነው መንፈስ እንደተተረጎመ ያየን የተወሰኑ ግዚያቶችን መተናልና እግዚአብሔር ይህንን የጻድቃንን ጥበብ በክርስቶስ መስቀል በኩል ለሰው ልጆች ሁሉ ያደረገው ነገር አንድ ለሰው ልጆች ያስገኘላቸው ትልቅ ነገር ስፔሻሊ ደግሞ ለሚያምኑ ሰዎች በዛ ጥበብ ተካፋይ ለሆኑ ሰዎች እግዚአብሔር ያስገኘላቸው አንድ ነገር ህብረት የሚባል ነው። ህብረቱ ደግሞ ከራሱ ከእግዚአብሔር ጋር የሆነ ህብረት ነው። ሰዎች በእግዚአብሔር ፊት የመገኘትን እድል አገኙ። በምን ሲባል በመስቀል በኩል ባደረገው አንድ የሱ በሆነ ጥበብ ለዚህ ዓለም ሞኝነት በሆነ እርሱ ግን በተጠበበበት መንገድ ሰዎችን እግዚአብሔር ወዴትም አይደለም የወሰዳቸው፣ እርሱ ወዳለው ህብረት ነው የጨመረን ይላል። ይሄንን ስንረዳ እንደ ግለሰብ የሆነ ቦታ ላይ የሚያመልክ የሚዘምር ስብከት የሚሰማ ብቻ ሳይሆን እንደ ግለሰብ ከመለኮት ጋር ህብረት እንዳለው ሰው እንድናስብ። አሜን ነው ወይ? ከመለኮት ጋር ከዛ ትልቅ እግዚአብሔር ጋር ከእርሱ ጋር ህብረት የተፈቀደለትና ለህብረት ደግሞ በሩ የተከፈተለት እንደሆንን መጽሐፍ በግልጥ ያስቀምጥልናል። እና ይሄንን ሪያሊቲውን አንደርስታንድ እንድናደርገው እውነታውን ማለት ነው። ለምሳሌ ማናችንም ህብረት አለን ስንባል እናስባለን ህብረት እኮ አለን ብለን፣ ግን ከእግዚአብሔር ጋር ግን ያለው ህብረት በአእምሯችን ውስጥ አብ ወልድ መንፈስ ቅዱስ እኛ ያለንበት አንድ ህብረት እንዳለ እኛ ፓርት ኦፍ ኢት የሆንበት እኛ የገባንበት አንድ ትልቅ ማህበር እንዳለ እንድናስብ ሰው ልጆች አጡት ከዛስ ያገኙበትን መንገድ ኤፌሶን ምዕራፍ 2 ላይ እንደዚህ ያስቀምጥልናል። ስለዚህ ከዚህ ስንወጣ ሁላችንም ከማጋር ህብረት እንዳለን እያሰብንም ያንንም ደግሞ ፕራክቲስ ለማድረግ በሆነ ጸጋ እንወጣለን። ኤፌሶን ምዕራፍ 2 ከቁጥር 14 ጀምሮ እንደዚህ ይላል፣ እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዝን ህግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ፣ ይህም ከሁለታቸው አንድ አዲስን ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ነው ይላል። አሁን እዚህ ጋር ኤፌሶን ምዕራፍ 14 ላይ 15 ያነበብኩላችሁ ኢየሱስ ክርስቶስ በሰውነት ሲገኝ ሁለት አካል መካከል በትእዛዝ ቃል የነበረ የጥል ግድግዳ ተሻረ ይላል። በሁለት አካላት መካከል እነዚህ ሁለት አካላቶች አህዛብና ምንድናቸው? አይሁድ ናቸው። አህዛብና አይሁድ የተታረቁት በመስቀል ሳይሆን በሰውነት ነው። ሰማችሁኝ? ሰው በሰውነት ነው የተታረቀው። እኛ በሰውነት ኢየሱስ ልክ ሰው ሆኖ ሲመጣ፣ ምክንያቱም እዚህ ጋር በስጋው ይላል። በስጋው ማለት ኢየሱስ ወደዚህ ዓለም ኢንካርኔትድ ሆኖ ሰው ሆኖ ሲመጣ ሁለት አካል በአንድ ሰውነት ተወከሉ ይላል። ምንድን? አህዛብና አይሁድ። ስለዚህ በትእዛዝ ቃል የተጻፈው ህግ የትኛው ነው የተሻረው ከተባለ አህዛብ ወደ አይሁድ ማህበር መግባት የማይችሉበት፣ አይሁድ ደግሞ ወደ አህዛብ የማይሄዱበት በመካከላቸው የነበረ ጥል ነው። ያም ደግሞ በመቅደስ ውስጥ የነበረ ወደዚህ ማለፍ አይቻልም ተብሎ ለአህዛብ አደባባይ ላይ የተጻፈ አለ። የትእዛዝ ቃል ነው ሚላል አደባባዩ ላይ ማንም ሰው አህዛብ ከሆነ ወደዚህ ማለፍ አይችልም የሚል በትእዛዝ ቃል የቆመ አንድ ግድግዳ ነበር። የእውነት የሆነ ግድግዳ ነበር። ይህንን ኢየሱስ ክርስቶስ ሲመጣ በሰውነቱ ሁለቱን በአንድ አደረገና በሁለትነት የነበረውን አይሁድና አህዛብ የተባለውን በሰውነቱ የጥሉን ግድግዳ አፈረሰ ይላል። አሁን በሰውነቱ የፈረሰው የጥል ግድግዳ እንዳለ ሰው ግን ከእግዚአብሔር ጋር ደግሞ ጥል ላይ ነው። ሁለቱ ከታረቁ በኋላ ሁለቱን ደግሞ በአንድ አካል ማስታረቅ ያለበት ከሌላ አካል ጋር። ስለዚህ ኢየሱስ በሰውነቱ አህዛብንና አይሁድን አስታረቀ ይለናል። ቀጥሎ ቁጥር 16 ላይ ጥልንም በመስቀሉ ገሎ ጥልን ከማጋ የነበረ ጥል ይሄ አሁን ሁለቱን በአካል ከወከለ በኋላ አንድ ጥል ነበረ ከእግዚአብሔር ጋር ያለ ጥል። እሱን ደግሞ
ለመግደል መስቀል አስፈልጎታል ይላል። ጥልን ደግሞ በመስቀሉ ገድሎ በእርሱ ሁለታቸውንም በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው ይላል። ስለዚህ ኢየሱስ ሰው የሆነው ሁለቱን አካል ለማስታረቅ ነው። ኢየሱስ ወደ መስቀል ሄደው ሁለቱን አካል በአንድ ሰውነት ከእግዚአብሔር ጋር ሊያስታርቅ ነው። ግን ሁለቱም መካከል ግን ምን ነበር የሚል ቃል አለ? እቲ ጥል በሉ። ጥል የሚባል ነገር ነበር ይላል። ጥል ነበር ይለናል። አሁን እንደዚህ እንደምንዘምርለት አሁን እንደዘመረው እመጣለሁ ወደ መቅደስ ወዳለህበት እንደሚባል አይደለም ነበረ። ሰው ከእግዚአብሔር ጋር ጠበኛ ነው። ቢያገኘንም እግዚአብሔር በዋነኝነት የሚፈልገው እኛን መበቀል ነው። ስለዚህ እግዚአብሔር ጥለኛ ስለነበረ ከሰው ልጆች ጋር ሰዎችም ከእግዚአብሔር ጋር በሐሳባቸው ጠላት ስለነበሩ ሁለቱ ሊታረቁበት የሚያስፈልግ ድርጊት መደረግ ነበረበት። ስለዚህ ኢየሱስ በመጣበት የመስቀል ጥበብ ሌላ ያስታረቀው ምንድነው አለ? በሰውና በእግዚአብሔር መካከል ያለውን ጥል በመስቀል ላይ አሻረው ይላል። አስታራቂ ሆኖ ገባ ይላል። በመስቀል ገሎ ከሁለታቸው በአንድ አካል ከእግዚአብሔር ጋር አሁን ለዚህ ነው አሕዛብ የለም፣ ጨዋ የለም፣ አስኩቴ የለም፣ ወንድ የለም፣ ሴት የለም ብሎ ሁሉ በክርስቶስ ስንት ናቸው ይላል? አንድነቱን ምን ውስጥ አገኘን? ሰውነት ውስጥ። ሰውነቱ ግን አንድ ተደርገን የተቆጠርንበት ብቻ ሳይሆን ሰውነቱ በመስቀል በሞተበት ደግሞ የእግዚአብሔር ጥበብ ከእግዚአብሔር ጋር ምን የተወገደበት ነው? በመካከላችን የነበረው ምን ጥል የተወገደበት ነው። ስለዚህ እግዚአብሔር ከሰው ልጆች ጋር የተጣላበትን ጥል በጣበታለው ቆላስያስ ላይ አሳያችኋለሁ። ካደረገ በኋላ መጥቶም ይላል ርቃችሁ ለነበራችሁ ለአሕዛብ ምን ሰበካችሁ? ሰላምን ሰበከለኛ መጣና ሰላሙ ምንድነው? ምንድነው የተሰበከን? ከእግዚአብሔር ጋር የነበራችሁን ጠብ ምን አድርጌዋለሁ? ዲል አድርጌዋለሁ የሚል ሰላም። ያ ሰላም በምንድነው? በመስቀል ከእግዚአብሔር ጋር ሰዎች የተጣሉበት ጥል እንደተወገደ በሩቅ ላሉ አሕዛብ ምን ተባለ? ተሰበከን። ምን ተባለ? ኑ ከእግዚአብሔር ጋር ምን በሉ ተባለን? ታረቁ የሚል መልእክት እንመጣበታል። ተሰበከል። ሩቅ ላለን ምን ሰላም ኑ ሰላም ነው ከእግዚአብሔር ጋር። እግዚአብሔር መታረቅ ይፈልጋል። ግቡ። የሚገርማችሁ ይሄንን ጥል በሁለት አካል የሁለቱን አካል በአንድ አካል ወክሎ ስለሰራ ለቀረቡት ለአይሁድም ሌላ ስብከት አልነበረውም። ምን የሚለው ነው? ለነሱም ቀርበው ለነበሩት ምን ሰላም። ለምን? ሁለቱ የተታረቁት በምን ውስጥ ስለሆነ ነው? በአንድ አካል ውስጥ ስለሆነ ነው። አሁን ወንጌል ለአይሁድም ለአሕዛብም ምንድነው ሆኗል? ከእግዚአብሔር ጋር መታረቅ ነው። ለዚህ ነው ሪፔንታንስ ማለት ፊትን ወደ እግዚአብሔር መመለስ አይደለም። የሆነ ነገር ማድረግና ለማድረግ ሰው ምን ማለት ነው? ወደ እግዚአብሔር መመለስ ስለሆነ ሁለቱን በአንድ አካል በመስቀል ላይ ጥልን ሲገድል ሰዎች ሁሉ አንድ ስብከት ተሰበከላቸው። ኑ ወደ እግዚአብሔር ሰላም ነው ተባሉ። እግዚአብሔር ከዚህ በኋላ ከናንተ ጋር ጠበኛ አይደለም፣ ኑ ታረቁት የሚል የሰላም ስብከት ተሰበከ። ሰላሙ ግን ምንድነው ላሰጋችሁ? ቀርበው ለነበሩት ሰላምን የምስራች ብሎ ሰበከ። ሰላሙ የምስራች ነው ይሏል። ከዛሳ ርቀው ለነበሩ ይሄንን የምስራች ሰበከ። በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና። አሁን ሰላሙ ምን አደረገልን? ወደ እግዚአብሔር መግባት የሚባል ያንን ሰላም ለተቀበለ ሁሉ ተሰጠው። ወዴት መግባት? ወደ እግዚአብሔር መግባት። እግዚአብሔር ሁሉን ወደሚገዛ አምላክ ወደሱ መግባት በምን ተሰጠው? በተሰበከለት ስብከት። ስብከቱ ግን ምንድነው? በመስቀል ላይ ኢየሱስ የተጠበበበት ሞት ነው። ያ ምን የተደረገበት ነው? በሰውና በእግዚአብሔር መካከል ያለው ጥል የተወገደበት ነው። ይሄንን ጥል ወደ ህብረት ከመምጣቱ በፊት ጥሉን ግን ቆላስያስ ላይ ሐዋርያው ጳውሎስ በአንድ እውነት አብራራው። እንመጣበታለን። ከእግዚአብሔር ጋር ባላገሮች የእግዚአብሔር ቤተሰቦች ነን ብሏል። ቆላስያስ ላይ እንደዚህ ይላል፣ እናንተም በበደላችሁና ምዕራፍ 2 13 እና 14 ላይ በበደላችሁና ስጋችሁን ባለመገረዝ ሙታን በነበራችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁንም ይቅር አላችሁ ካለ በኋላ ሰውነት እንደዚህ ያለ በእኛ ላይ የነበረው የሚቃወመንን በትእዛዝ የተጻፈውን ጽፈት ደምስሶ። አሁን ደግሞ የሚቃወመ ምን ነበር አለ? በትእዛዝ የተጻፈ የዕዳ ጽፈት የሚል ነው። እሱን ደመሰሰውና እርሱ በመስቀል ጠርቆ ከመንገድ አስወግዶታልና።
አሁን ደግሞ ልክ ይሄኛው እንዴት ተታረቃችሁ ሲባል ሰዎች ሁሉ ባለ ዕዳ ስለነበሩ በእያንዳንዱ ሰው እጅ ላይ የተጻፈ የዕዳ ጽፈት ነበረው ሰውየው እጁ ላይ። እሱን ምን አደረገ አለ ኢየሱስ ከሰውየው ላይ የዕዳውን ወረቀት ወስዶ በመስቀል ላይ ጠረቀውና በኤፌሶን እውነት መገለጡስ ምን አደረገ ሰላም ነው አለ። ለምን ዕዳህን ምን ብዬልሃለሁ በመስቀል ከፍዬልሃለሁና ምን በላለሁ ከእግዚአብሔር ጋር ምን በል ታረቅ አለው። እቺ የትእዛዝ ቃል የምትባለው በሁለት ይተረጉሙታል። አንደኛው የሕጉን መሰጠት ነው። አትስረቅ ምናምን ብሎ ሙሴ ይዞ የመጣው ሰዎች ጋር መጥቶ እሺ በቃ እናደርገዋለን ምናምን ብሎ የተቀበሉት ቤዚካሊ የሚጸድቁበት ሳይሆን ባለ ዕዳ እንደሆኑ ማረጋገጫ ነው። ይሄኛው ሂስቶሪካል ባክግራውንዱ ለምሳሌ አንድን ሰው ብድር ሲያበድር ተበዳሪው ለመበደሩ ምን ያደርጋል መሰላችሁ ይጻፍና ይሄን ያክል ገንዘብ አለብህ ይባልና ወረቀት ይሰጠዋል። ባለዳና አንተ ከዚህ በኋላ ያ ወረቀት ተበዳሪውም ጋር አበዳሪውም ጋር ይሆናል። ስለዚህ በመካከላቸው ምን አለ ማለት ነው ብድር የሚባል ያለ። ስለዚህ እግዚአብሔር ከሰው ልጆች መካከል ጥል ስለነበረው ለሰው ልጆች የዕዳ ጽፈት ሰጥቷቸው ነበር። ያንን የዕዳ ጽፈት በቆላሲያስ ላይ ባለ አስተምሮት የሕጉን ስጦታ ነው ይላል። ስለዚህ ለካ አይሁድ ሕጉን ሲቀበሉ የተቀበሉት የሚጸድቁበት አልነበረም። ባለ ዕዳ እንደሆኑ ምን ማለት እግዚአብሔር የመሰከረበት ነው። ለዚህ ነው መጽሐፉ ሕጉ ምን አይልም አለ ስጋን የለበሰ ሰው ሁሉ አያጸድቅም አለ። ኦኬ ካላጸደቀ ምን ያደርጋል እንደውም በሕጉ ኃጢአትና በደል በዛ ይላል። ሰዎቹ ምን አላቸው ሕጉን ባዩት ቁጥር ሁሉ ምንድን ያስታውሳሉ ዕዳ እንዳለባቸው ያስባሉ። ስለዚህ ምን አደረገ ሁለቱን በአንድ አካል አደረገና ከሰው ልጆች ላይ የነበረውን የዕዳ ጽፈት ወስዶ ኢየሱስ ክርስቶስ በመስቀል ላይ ጠረቀው። ስለዚህ ሰላም የተደረገው በምንድነው አለን ቆላሲያስ ላይ የሰው ልጆች ላይ የነበረውን የዕዳ ጽፈት በመስቀል ጠርቆ ስላስወገደው ነው ይላል። አሜን ነው ወይ? ስለዚህ ርቅ ለነበራችሁ ምን ሰበካችሁ ሰላም ነው ከእግዚአብሔር ጋር ተባለ። ነው ወለ ከእግዚአብሔር ጋር ምን በሉ ተባለ ታረቁ ተባለ። ከእግዚአብሔር ጋር ህብረት ይኑራችሁ ተባለ። ከእግዚአብሔር ጋር መኖር ትችላላችሁ ተባለ። በጣም ብዙ ሰዎች በክርስትና ላይ በክርስቶስ በዚህ ጥበብ የመጣላቸው ከእግዚአብሔር ጋር ያለ ህብረትና ኑሮ እንደሆነ ብዙ ትላይሉ የሃይማኖት ለውጥ አድርጎ የሚያስቡ አሉ። የሆኑ አክቲቪቲዎች አድርገው የሚያስቡ ሰዎች አሉ። በዋነኝነት በኤፌሶንና በቆላሲያስ ላይ እግዚአብሔር የጥልን ግርግዳ ያፈረሰበት ምክንያት የፈለፈበት ህብረት ስለፈለገ ነው ይላል። ህብረቱ ምንድነው ሲባል በአብ በወልድ በመንፈስ ቅዱስ መካከል ሌላ ተጨማሪ ሆኖ መግባት ማለት ነው። ይማጭን ሰውነትን እግዚአብሔር የፈለገበት ክብር በመለኮት ዓለም ውስጥ ህብረት እንዲኖረን ተፈለገ። ኑ ተባልን። የምን ወደዚህ ቤተሰብነት ኑ ተባል። ሰላም ይፈልጋል እግዚአብሔር ተባል። እንዴት ሲባል ዕዳ ነበረባችሁ ተከፍሎላችኋል። ስለዚህ የመስቀሉ ድርጊት በእግዚአብሔር ዘንድ የነበረውን የመታረቅ ተነሳሽነት ተግባራዊ እንዲሆን የሰው ልጆች የነበረባቸው ዕዳ የተከፈለበት ድርጊት ነው። ስለዚህ ምን አደረገ በአንድ አካል በመለኮት ዓለም ውስጥ የሚገኙ ሰዎች ሆነን ህብረታችን በዚህ መካከል ለዚህ ነው ይውላችሁ ዮሐንስ ምን አለ ከኛ መካከል ነበሩ ከኛ ወገን ግን እንዳይደሉ እንዲታወቅ ከመካከላችን ወጥቷል። ምክንያቱም ህብረቱ የሚጀምረው እዚህ መካከል አይደለም በዛኛው ህብረት ውስጥ በመገኘት ነው የሚጀምረው። በመለኮት ዓለም ህብረት ውስጥ ያልተገኘ በቸርችም ቢገኝ የሆነ ቀን መውጣቱ አይቀርማል። ስለዚህ ምን አለ እያንዳንዳችሁ ጥሉ በአካል በአንድ ሰውነት ስትታረቁ የተታረቃችሁት ከመለኮት ጋር ነው። ስለዚህ ሁላችን የት እንድንገናኝ ተፈለገ መሰላችሁ አብ ወልድ መንፈስ ቅዱስ የሚያደርጉት ህብረት ውስጥ እንድንገኝ ተፈለገ። ኢየሱስ መጣና ከሸነ ኑና እኔ ከአብ ጋር ያለኝ አይነት ህብረት ይኑራችኋል። እዚህ ድረስ ትልቅ የሆነ በር ተከፈተለ። ኑ ከኔ ጋር ህብረት ይኑራችሁ ተባለ። ሃሌሉያ። ስለዚህ ህብረቱ በሰዎች መካከል አይደለም የጀመረው። በጣም ብዙ ጊዜ ወንጌልኛ የምንሰብከው ሰዎችን የቤተ ክርስቲያን ውስጥ አባል ለማድረግ
ህብረታቸው በቃ ከኛ ጋር ከሆነ ወንበሩ ላይ ከተገኙ ምንም አይመስለንም። ወንጌል ጉልበቱ ሰውየውን ከየትኛው ማህበር ከታች መሆኑ ነው? ከመለኮት ማህበር ከታች ነው። ሰላሙ የተሰበከው ናና ተታረቅ የተባለው መለኮት ህብረት የሚያደርጉበት መካከል ነው። አብ ወልድ መንፈስ ቅዱስ ያሉበት ህብረት ውስጥ በተከፈለ የመስቀል ዋጋ ሰውየው ወሬ ተጠርቷል እና አራተኛ ሆነ ግባ ነው የተባለው። አራተኝነቱ ግን እላችሁ የተረጋገጠበት ድርጊት በመስቀል በተከፈለ ዕዳ እላችሁ በትንሣኤ የተረጋገጠ ስለሆነ ስሙኝ፣ በትንሣኤ የተረጋገጠ ስለሆነ ሰውነት ከመለኮት ጋር እዛ ህብረት ውስጥ ኦሬዲ አሁን ምን ብሏል? አክቹዋሊ ኤግዚስት አድርጓል። ኢየሱስ በሰውነትም በመለኮትነትም በዛ ማህበር ውስጥ ማለት ነው፣ በማያቋርጥ ዘላለማዊ ማህበር ውስጥ በሰውነት አንድ ተገኝቷል። አሁን ወደ ኢየሱስ ወደ ልጁ ህብረት የተጠራ ነው ይላል፣ ለመጣበታለሁ። ወደ ልጁ ህብረት ግን ስንጠራ አንድ በመስቀል ላይ ያለውን ዕዳ የከፈለ በሰውነት የተገባለ በመለኮት መካከል የገባ ሰውነት አለ። ሰማችሁ? መልአክ ያልገባበት፣ ኪሩቤል ያልገባበት፣ 24ቱ ሽማግሌዎች ያልገቡበት አንድ ግን በሰውነት የመጣ ሰውነቱ ፍጹም የኔ አይነት የሆነ በመስቀል ጥልን ገሎ በትንሣኤ መግደሉን ካረጋገጠ በኋላ መለኮት ብቻ ሳይሆን አሁን በመለኮት ዓለም ሰው ከማይታይ ብርሃን ጋር ህብረት ያደርጋል። ሰው አለ እዛ ታውቃላችሁ። ስለዚህ ምን አለ መሰላችሁ? መጡና ለኛ ምን አሉ መሰለ? ሰላም አሉን። እንዴት ሲባል ጥል ተገሏል አለ። ከማጋ ከአብ ጋር የነበረው ከመለኮት ጋር የነበረው ጥል በመስቀል ተወግዶላችኋል። ስለዚህ ኑ ወደዚህ ህብረት ተባልን። ምን ማረጋገጫ አለ ሲባል እናንተን የሚመስል አንድ ይሄንን ጥል የገደለ በመለኮት ዓለም የገባ አለ። ሃሌሉያ! ኢየሱስ ገብቷል አለ። ሃሌሉያ! አንድ ሰው በዛ ህብረት ውስጥ አለ። ሲያሜን በሉ። ሃሌሉያ! አንድ ሰው በዚህ ህብረት ውስጥ አለ። ሰው አለ። ከዛ ማንጠቀን እኔ መጣው ተጠራኝ። ወዴት? ወደ መለኮት ዓለም ህብረት፣ ወደ ጋድ ክላስ ማለት ነው። አምላክ ወደሚኖርበት። ሃሌሉያ! ስሙኝ፣ ይሄንን ጥበብ ሲገልጥ ራሱ ከሰው መንፈስ በስተቀር ስለ ሰው የሚያውቅ የለም እንዳለ። እኔን አሁን ማንም ሰው በመንፈሴ ውስጥ ካልሆነ ማወቅ አይችልም፣ ወይ መለኮት መሆን አለበት ገላጩ። ከሰው መንፈስ በስተቀር ስለ ሰው የሚገልጥ የለም ማለት። ከዛሳ ከእግዚአብሔር መንፈስ በስተቀር ስለ እግዚአብሔር የሚገልጥ የለም ማለት። ኦኬ። ስለዚህ እግዚአብሔር ወደኛ ዓለም ሲመጣ ኢንፎርሜሽን አልሰጠንም፣ ከመንፈሱ ሰጠን። ለምን መሰላችሁ? የዛ ዓለም ህብረት አድራጊ ስለሆነ ከመንፈሱ ተቀብያለሁ በሉ። ሃሌሉያ! ከእግዚአብሔር መንፈስ ይላችሁ። ህብረቱ የተፈለገው በሰውነት አይደለም፣ ሰውነት በተካፈለው መለኮት ነው። ያንን የሚለው መሰላችሁ ቆሮንቶስ ላይ ከእግዚአብሔር የሆነውን እንድናውቅ እንደው የሰጠን መንፈስ ሁሉን ገለጠን ይላል። እግዚአብሔር አሰባሰበና ሰው እንዴት ይተዋወቀኝ ብሎ ህግ ድሮ ሰጥቶ ነበረ። ህጉ ደግሞ ባለዕዳ መሆናችንን ብቻ ነው የነገረን። ዝም ብሎ ማለት እግዚአብሔር አልተገለጠበትም። ህግ አትስረቅ፣ አትግደል ምናምን ስለሚል ሰው ሁሉ ያንን ሲያይ የሚያስታውሰው ለመለኮት ዓለም እንደማይበቃ ነው። ሰውየው የማይበቃ ነው። ራሱ ይሄኛው ህግ እንኳን የጠየቀው መስዋዕት ሲቀርብ የኃጢአት on the day of atonement የኃጢአት ስሬት በሚደረግበት ቀን እንኳን የዕብራውያን ጻፊ እንደዛለ በዚያ ቀን የኃጢአት መታሰቢያ አለ። ሪማይንደር ኦፍ ሲን ነው። ሰዎች ሁላችሁ ሄደው መስዋዕቱን ሲያቀርቡ ሲነር መሆናቸውን ሪማይንድ ለማድረግ ነው መስዋዕት አቅርቡ ያላቸው። ሁሉ ሁላችሁ መስዋዕቱን ሲያቀርቡ እግዚአብሔር መሰላቻል እስኪ የዕዳ ጽሕፈት ይለዋል። don't forget እንዳትረሳ፣ ዕዳ እንዳለብህ እንዳትረሳ ይለዋል ሰውየው። መስዋዕት አቅርቦ እኮ ሲሄድ ነው። ለዚህ ነው በእነዛ መስዋዕት ህሊና አይነጻም። በግ ሰጥቶ ሰውየው ኃጢአተኝነቱ እየተሰማው ነው ወደ ቤቱ የሚሄደው። ነገ ደግሞ በምን ጉዳይ ነው የምመጣው ይላል ሰውየው። ማለት ከበሩ ሳይመጣ ሌላ በግም ሊደግም ይችላል ሰውየው። ለምን? በህሊናው ሰውየው ኃጢአት ያውቃል። ለምንድን ነው በህሊናው ያውቀው? እግዚአብሔር በሰው ዓለም ራሱን አላካፈለም። ቆሮንቶስ ላይ ግን ሲመጣ አለ በሁሉ ዘንድ ያልተገለጠ አንድ ጥበብ አለ አለ። ያ ሲባል የመለኮት ዓለም ዕውቀት ነው አለ። እሱን እንድናውቅ አለ ከመንፈሱ ሰጠን። የእግዚአብሔር ዓለም ውስጥ ህብረት የምናደርገው በምንድን ነው?
ከእግዚአብሔር በተካፈልነው መንፈስ ነው። ይሄ መንፈስ ደግሞ ከኛ መንፈስ ጋር ሚንግልድ ነው ይላል። አንሰፓሬተብል ሆኗል ይላል። አሁን ስሙኝ፣ አሁንም አንድ ነገር በጣም ሰሞኑን ሳስብና ስደነቅበት የነበረው ሰውን ውብና ድንቅ አድርጌው ፈጥሬዋለሁ አለ እግዚአብሔር። እና ውብና ድንቅ ሲባል ብዙ ሰው ይሄደ በመስታወት ራሱን ያይና ለአፍንጫው፣ ለአይኑ፣ ለጆሮ ነው ለቁመቱ ነው የሚጠቅሰው። ታውቃላችሁ ውበት ተብሎ በሰው ዓለም እሱ እውነት ነው፣ ጥሩ ነው። ኢየሱስም ልክ እንደኛ አፍንጫ ምናምን አለው። እሱ ጥቅስ ግን ስለ ሰውነት የተጠቀሰ አይመስለኝም። ስለ ሰው ማንነት ነው። ሰው በነፍሱ ዘላለማዊነት አለ ይላል። ዘላለማዊነትን በሰው ነፍስ ውስጥ አስቀምጧል ይላል እግዚአብሔር። ማለት ከዩኒቨርሱ ይሰፋል ሰውየው አለ። ኢተርናል ነው ስፒሪት ሰውየው። ሁለት የሚገርማችሁ በመንፈሱ እግዚአብሔር ያድርበታል። ይህ ግዙፍ አምላክ ሰው ኮንቴን ማድረግ ይችላል እግዚአብሔርን ይላል። ድዌል ሊያደርግ ምን አለ ኢየሱስ? እንመጣና በእናንተ ውስጥ እናድራለናል። ሰው የሚባለው ውበቱ ጥልቅ ድንቅ የሆነበት አሰራሩ ለምዶ ታውቃላችሁ? ቫስት ነው ስፒሪቱ። እግዚአብሔርን የሚያክል ኮንቴን ማድረግ ይችላል። አሁን የእግዚአብሔር መንፈስ ተቆንጥሮስ ቢሰጥ ምን ያክላል? ተቆንጥሮ እግዚአብሔር ነው፣ ዘላለም ነው። ሁሉ ዓለም በሱ ውስጥ ነው የሚገኘው። ከሷን ቆርሶ ሰጠን ብንል ምን ያክል ሰጠን? ትንሽ ነው? ትልቅ ነው? ይለካል? ይቆጠራል? አይለካም? በሰው ማቴማቲክስ ውስጥ አስቡ፣ በሰው ኢኩዌሽን ውስጥ አይሆንም። ስለዚህ የእግዚአብሔር መንፈስ ወደኛ ዓለም የመጣበት ምክንያት እኛን ቁመታችንን ሊያረዝም እድሜያችንን ሊያረዝም ምናምን አይደለም። በዚህ የመጣው ታውቃላችሁ የእግዚአብሔር ዓለም ውስጥ ህብረት እንዲኖረን ነው። አብና ወልድ ያላቸውን ህብረት እኔም እንድገባበት ተፈልጎ ነው። ስለዚህ ምን አደረገ ይላል መሰላችሁ? እግዚአብሔር በሰውና በእግዚአብሔር መካከል የነበረ ጠብ አለ። ያም የሰው ልጆች የነበረባቸው ዕዳ ነው። በምን ተረጋግጧል? በተጻፈ የትእዛዝ ቃል ይላል። ስለዚህ ምን አደረገ መሰላችሁ? ልክ ዕዳችሁን ስትከፍሉ ወረቀቱ ይደረግና ምን ያደርጋል? ፔይድ አይደል የሚደረገበት? አሁን ዕዳ ያለባት ሰውያችሁ ሄዳችሁ ስታጠናቅቁ ዕዳችሁን ምን ይደረጋል? ከዚህ በኋላ ሰውየው ምን ይላል? ሂ ኢዝ ፍሪ ይባላል። ፔይድ ነው። ስለዚህ ምን ይደረጋል? የዕዳ ጽፈታችሁ ይወሰድና የፍሪደም ወረቀታችሁ ይሰጣችኋል። ከዚህ በኋላ በዕዳ ተጠይቅም ተብሎ ማናችንን ብሎ ዕዳችንን ስንከፍል ምን እንፈልጋለን? ሪሲት ስጠን፣ ወይም ሪሲት ማስረጃ ስጠኝ እንለዋለን አይደል? ድጋሚ እንዳንጠየቅ። ኢየሱስ ያደረገው ከሰው ልጆች ላይ የዕዳውን ጽፈት ወሰደና ይሄንን የተከፈለበት ቦታ ላይ ወሰደና ፔይድ አለ። ከሰው ልጆች የዕዳውን ጽፈት ወስዶ ፔይድ ነው። ፔይድ ሲሆን በአንድ አካል መለኮት ይኸውላችሁ፣ በአንድ አካል መለኮት ከሰው ልጆች ጋር ተጣረቀ። በአንድ አካል መለኮት በሰው ልጆች ላይ ተጣረቀ። ከዛ ወንጌል ይሄ ሆኖ መጣልን። ምን ሆኖ? የሰላም ድምፅ ሆኖ መጣልን። ምን የሚል? ሩቅ ለነበሩ ኑ ከእግዚአብሔር ጋር ታረቁ፣ ቅርብ ለነበሩ ኑ ከሱ ጋር የሚል። ይሄንን የተወሰነ እውነቶችን ላሳያችሁ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 9 ላይ ወደ ልጁ ወደ ጌታ ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው። ወደ ማን የጠራን አለ? ወደ ልጁ ወደ ጌታ ወደ ኢየሱስ ክርስቶስ ህብረት የጠራችሁ። አብ ከልጁ ጋር ወዳለው ህብረት የጠራችሁ ጥሪው የታመነ ነው። ስለዚህ አሜናችን ይውላችሁ፣ አሜናችን ከሲኦል ያመለጥንበት ብቻ አይደለም፣ ከሰው ዓለም ከመለኮት ጋር ህብረት ወደምን እንዳደርግብን የተጠራ ነው። የታመነው ምንድነው አለ? ወደ ልጁ ከአባቱ ጋር ወዳለው አይነት ህብረት የጠራችሁ። እንደዚህ አሰባችሁ ታውቃላችሁ? አብና ወልድ ወዳላቸው ህብረት። አንዳንዶቻችሁ እስቲ ወደ ባይብል ስተዲ ሰው ጠርታችሁ ምታውቁ እና እስቲኛ ባይብል ስተዲ ናኛ ህብረት ትሉት የለም? አሁን ሰውየው ሲመጣ የሚወራውን የሚካፈለውን ሁሉን ነገር ይካፈላል ህብረት ውስጥ በመገኘት። እግዚአብሔር እንደዚህ አለ፣ እኔና ልጄ ህብረት አለናል። ከዛሳ ካም ጆይን ዳት ፌሎሺፕ አለ። ናና ዛት ፌሎሺፕ ውስጥ ግባ። አሁን በዚህ ውስጥ ነው ወርሺፕም ስናደርግ መደነቅ ያለብን። እኔ አሁን ዛሬ ይሄን ተርገ ካንተ ጋር እኮ ህብረት አለ።
አንተ በምትሰበሰብበት ውስጥ የመገኘት እድል አግኝቻለሁ አልኩ ለራሴ። እንዴት ቢባል በሰጠኝ መንፈስ የምድር ዳርቻ ፈጣሪ ስለኔ አሁን ዳርቻው ቢገባኝ ቢቆጠር ቢለካ መጠኑ ቢገባኝ ባይገባኝ በተቀበልኩት መንፈስ ግን የተብራራ እግዚአብሔር አለ። አሜን ነው። በዛ መንፈስ የተብራራ አንድም አውቀዋል። እሱ ያለበት ዓለም ውስጥ በመካከል ተጨማሪ ሆኜ በልጁ ውስጥ ሆኜ ገብቻለሁ። ለምን ሲባል የወንጌል ጥሪ ወዳጆቼ የሃይማኖት ጥሪ አይደለም፣ ወደ መለኮት ዓለም የሆነ ህብረት ጥሪ ነው። ወደ መለኮት ዓለም ነው የተጠራ ነው። ምንድነው እሱ ባለበት መሰብሰብ? ለዚህ ነው ጽዮንን ያየነው። ትዝላችኋል? ደርሳችኋል። ለምን? በደስታ የተሰበሰቡ ሁሉን የሚገዛ ያ በኩር መናፍስቶች ወደዛ ዓለም ደርሳችኋል። ከዓለሙ ደግሞ እኛ መጣና በአብ በወልድ መካከል ይሄንን ዮሐንስ እንደዚህ አለ፣ ደስታችሁ እንዲፈጸም ይህንን እጽፍላችኋለሁ። ምናችሁ እንዲፈጸም? ደስታችሁ ፍጹም እንዲሆን። ስሙኝ፣ ደስታችሁ ፍጹም እንዲሆን ይህንን እጽፍላችኋለሁ። አንደኛ ዮሐንስ ምዕራፍ 1 ቁጥር 3 እና 4 ቁጥር 4ን ያነበብኩላችሁ። ደስታችሁ እንዲፈጸም ይህንን እጽፍላችኋለሁ። ምንድነው የጻፈላቸው? ቁጥር 3 ላይ እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ አስቀድሞ ከማጋ ህብረት ያስፈልጋችኋል አለ መሰላችሁ። እንዲኖራችሁ ያየነውን የሰማነው ለእናንተ ደግሞ እናወራላችኋለን ካለ በኋላ ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ይልና ይሄንን የጻፍንላችሁ ደስታችሁ ፍጹም እንዲሆን ነው። አሁን ደስታችንን ሙሉ ለማድረግ ምን ነገረን መሰላችሁ? ህብረታችሁን ላስታውቃችሁ አለ። ሃሌሉያ። በእርግጥ ከአብና ከወልድ ጋር ህብረት ካላችሁ ከኛ ጋር ህብረት አላችሁ አለ። ሃሌሉያ። ከኛ ጋር ህብረት እንዲኖራችሁ ካስፈለገ ህብረት የሚጀምረው ከኛ ጋር ሳይሆን ከአብና ከወልድ ጋር ነው አለ። ሃሌሉያ። ከአብና ከወልድ ጋር የሆነ ህብረት ግን በመስቀል ላይ ጥል በትእዛዝ ቃል የተሰጠው በተገደለበትና በተወገደበት የእግዚአብሔር ጥበብ ነው። ሃሌሉያ። አለሁበት ካላችሁ ስለዚህ ሁላችሁ ሰው ከኛ ጋር ሆኖ ከእግዚአብሔር ጋር ላይ ሆኖ ይችላል። ከእግዚአብሔር ጋር ግን ከሆነ ከኛ ጋር አለመሆን አይችልም። እንደዚህ ነው ያለው። ከኛ ጋር ህብረት እንዲኖራችሁ ሲባል ከአብና ከወልድ ጋር ህብረት ይኖራችኋል። ህብረት ዮሐንስና ማርቆስን ጴጥሮስን ያያያዘ የአንድ ሰፈር ልጅነት ሳይሆን ምንድነው? ከአብና ከወልድ ጋር የገቡበት ማህበር አለ። ሃሌሉያ። እዛ ህብረት ውስጥ እኛ ስላለን እናንተ ከኛ ጋር ህብረት እንዲኖራችሁ ከፈለጋችሁ ህብረቱን ያስጀመሩን አሉ። አብና ወልድ ናቸው አለ። ሃሌሉያ። ከአብና ከወልድ ጋር ህብረት ካላችሁ በእርግጥ ከኛ ጋር ይሄንን ግን ለምንድነው ምን ነግራችሁ አለ መሰላችሁ? ደስታችሁ ፍጹም እንዲሆን ነው። ደስታችሁ ፍጹም እንዲሆን ነው። ባነሰ እንዳትደሰቱ። እስቲ አስቡት፣ ከዚህ የሚበልጥ ደስታ ምን አለ? ይሄንን 24 ሰዓት ሰው ቢያስብ በመለኮት ዓለም ውስጥ በልጁ የገባ አካል ሆኖ ራስን ማሰብ። ስሙኝ ወዳጆች፣ የእግዚአብሔር ነገር ሪያሊቲ ነው። ሪያሊቲው ይነገራል እንጂ ንግግሩ ጋር ግን የሚቆም አይደለም። አሁን ይሄንን ካወቅን በኋላ የአእምሮ ከሆነ አይደለም። ልክ እንደዛ በእምነት እዛ ህብረት ውስጥ ልክ እንዳለ ሰው ባለማቋረጥ በሆነ እሳቤ ሰውየው ሲኖር በመሰላችሁ የህብረቱ ባህሪ ይገለጥበታል። እግዚአብሔር ለሰው ልጆች የፈለገው አንድና አንድ ነገር ነው። ወደ እርሱ መጥራት ነው የፈለገው። የህይወት ስርዓታችን የሚስተካከለው ስሙኝ በመካከላቸው በመገኘት ብቻ ነው። በመካከላቸው በመገኘት ብቻ አለው እዛ ውስጥ በሚል የማያቋርጥ ዕውቀት ነው ሰው ህይወቱ የብርሃን የሚሆነው። ምክንያቱም እዚሁ ጋር ሲቀጥል ነው መሰላችሁ ከእግዚአብሔር ጋር የሚኖር በብርሃን ይኖራል። ከየትኛው ጋር መኖር ማለት ነው? ግን ከእግዚአብሔር ጋር መኖር ከአብና ከወልድ ጋር ህብረት ያለው ሰው ይያል እዛ ዓለም ውስጥ የተገኘ ማለት እዛ ዓለም ውስጥ ምን ያለ የተገኘ ፕሬዘንት የሆነ ፕሬዘንሱ በዛ ውስጥ ፕሬዘንት የሆነ የሰውየው ህልውና በመለኮት ዓለም ህልውና ውስጥ የተገኘለት ሰውዬ በብርሃን ነው የሚኖረው አለ። የብርሃን ኑሮ ይላችሁ ሪኩዌስቱ ኑሮ አይደለም ህብረት ነው።
እሺ እግዚአብሔር ነው የማንንም መንገድ ሊያቀና የጠየቀው አንድ ነገር ነው። ወደ ህብረቱ ነው ያለን። ወደዛ የብርሃን ዓለም ነው የተባለው። ከዋጋ ከአብና ከወልድ ጋር ወዳለ ህብረት ነው ተባለ። እንደዚህ ያለ መጽሐፍ እግዚአብሔርን ያየው አንድ እሱ እንኳን የለም ካለ በኋላ አብሮት የኖረው ልጁ ገለጠዋል። ስለዚህ መግለጡስ ምን ይመስላል መሰላችሁ? ከዛ ህብረት ውስጥ መውጣት ውስጥ ነው መገለጡ የሚኖረው። ሰሞኑን እግዚአብሔር ያወራ ስለነበር አይደለም? ህብረት ውስጥ በኢንቲሜሲው ሰው ቆይቶ ሲወጣ ምን ይሆናል መሰላችሁ? በቃላትም በባህሪም በድርጊትም የሚገለጥ አንድ ልዩ ዓለም ይመጣል። ልዩ ዓለም ይመጣል። ለዚህ ነው እግዚአብሔርን መምሰል የዚህ ዓለም ኑሮ ስላይደለ ምን ይላል መጽሐፍ አለ? መከራ ሰውየው መከራ ይቀበላል አለ። ጋድሊነስ ነው። የዚህ ዓለም መልክ አይደለም። መልኩ ራሱ የእግዚአብሔር መልክ የዚህ ዓለም መልክ የዚህ ሀገር አይደለም። ስለዚህ ምን ያደርጋል? ያንን በመምሰል የሚኖሩ ሁሉ ዓለማቸው ይሄ ስላይደለ መከራ ይቀበላሉ። ለምን? ዓለማቸው አይደለም። ዓለማቸው የት ነው? አሞንግ ጋድስ እዛ ህብረት ውስጥ ነው። ከዛ ህብረት ግን በዛ መልክ የሚኖሩ ሰዎች ሁሉ they suffer። እግዚአብሔር ምን አደረገን? ወደ ህብረት መጣና ዮሐንስ ግን እንደዚህ አለ፣ ከነሱ ጋር ህብረት ካላችሁ ከአብና ከወልድ ጋር በርግጥ ከኛ ጋር ህብረት አላችሁ አለ። ይሄንን ለምንድን ነው የምነግራችሁ አለ? ደስታችሁ ፍጹም እንዲሆን። ደስታችሁ ፍጹም እንዲሆን። ዛሬ ደስታችሁ ፍጹም እንዲሆን አንድ ነገር ልነግራችሁ መጥቻለሁ። ከአብና ከወልድ ጋር ህብረት አላችሁ። አጠገባችሁ ያለውን ሰው የጨብጠውና ይሄንን የምነግርህ ደስታ ፍጹም እንዲሆን ነው በሉት። ከአብና ከወልድ ጋር ህብረት አለ በሉት። ንገሩት፣ ጨብጡትና አንድ ሰው እዩትና ወይም ደግሞ ከአብና ከወልድ ጋር ህብረት አለ በሉት። ይሄን የምነግርህ ደስታ ፍጹም እንዲሆን ነው። አለ ገብተሃል። ከአብና ከወልድ ማህበር ውስጥ ገብተሃል። ሃሌሉያ። እዛ ማህበር የገባለስ አሜን በሉኝ። ሃሌሉያ። እዛ ማህበር አለውበት በሉ። ሃሌሉያ። ህብረታችን ከአብና ከወልድ ጋር ነው። በምን? የዕዳውን ጽፈት በገደለበት በጻድቃን ጥበብ። ሃሌሉያ። አንደኛ ቆሮንቶስ ምዕራፍ 7 ላይ ሰዎች ይሄንን እውነት ሚስ አንደርስታንድ እንዳደረጉት ጳውሎስን ማለት እግዚአብሔር ሰላም በሚባለው የወንጌል ጥሪ ሰዎችን ወደ ሃይማኖት የጠራ የመሰላቸው ሰዎች ስለነበሩ የቆሮንቶስ ማህበርተኞች አንዳንዶቹ ካለ መገረዝ ወደ መገረዝ ሄዱ። እግዚአብሔር አሉና ህብረቱ ለአብርሃም በተሰጠው ኪዳን ውስጥ ነው አሉና የዛ ኪዳን ተካፋይነት ደግሞ የሃይማኖት ሪቹዋሉን መፈጸም ነው ብሎ አሰቡ። ምን አደረጉ መሰላችሁ? ከእግዚአብሔር ጋር ለመሆን መገረዝ የሚባል ነገር አሰቡ። አሁን ለብዙ ሰዎች ብላችሁ ከእግዚአብሔር ጋር መሆን የሆነ ሃይማኖት እንቅስቃሴዎች ተካፋይ መሆን ነው የሚመስለው። እንገረዛሉ። ከዛ ግማሹ ተገረዘ ምናምን። ከዛ የሆኑ ደግሞ ትንሽዬ ብልጭ ያለላቸው ኧረ መገረዝ አይጠቅምም ያሉ ሰዎች ነበሩ። መገረዝ ለሁለቱም አንድ መልእክት ተጻፈ። የእግዚአብሔር ኢንቴንሽን ብሎ ጻፈላቸው። የመለኮት ዓለም ፍላጎት መገረዝም አለመገረዝም አይደለም ማለት ምንድነው ሲባል ከእግዚአብሔር ጋር መኖር ነው አለ። ከእግዚአብሔር ጋር መሆን ነው የተጠራችሁበት። የሆነ ሪቹዋል እንድትፈጽሙ ሳይሆን ከእግዚአብሔር ጋር እንድትሆኑ ነው የተጠራችሁት አለ። ላንብብላችሁ ብቻ ለእያንዳንዱ አንደኛ ቆሮንቶስ ምዕራፍ 7 ላይ ቁጥር 17 እንደዚህ ይላል፣ እግዚአብሔር እንደከፈለለት እያንዳንዱ እግዚአብሔር እንደጠራው እንዲሁ ይመላለስ። እንዲሁም በአብያተ ክርስቲያናት ሁሉ እደነግጋለሁ ድንጋጌ እያንዳንዱ እግዚአብሔር እንደከፈለለት እግዚአብሔር እንደጠራው እንዲሁ ማለት እግዚአብሔር አሁን ሲጠራው ሰውየው ተማሪ ከሆነ እንደጠራው ተማሪ ይሁን አለ። አሁን ምን አለ መሰላችሁ? ህብረት ውስጥ ስታተስ ማተር አያደርግም አለ። የተሰበከውን ሰላም መቀበል ነው አለ። ገብቶሻል? አይሁዳዊም ብትሆኑ ባትሆኑ፣ ሴት ብትሆኑ ወንድ ብትሆኑ፣ ስታተስ ቢኖራችሁ ባይኖራችሁ፣ ድሃ ብትሆኑ ባሪያ ብትሆኑ፣ ምንም አይነት ሁኑ አለ። የተጠራችሁት ምን ሆናችሁ ነው አለ ሰውየው። ልክ እንደተጠራችሁ ኑ አለ እግዚአብሔር ጋር። ለምሳላችሁ ኑሮ የሚጀምረው እናንተ ሰፈር አይደለም አለ። እዛ ህብረት ውስጥ ከገባችሁ ባላችሁበት የሚገለጥ የመለኮት ዓለም ህይወትና ኑሮ አለ። ሃሌሉያ። ስለዚህ ለመገረዝ አታስቡ አለ። የሆናችሁትን ሁኑና ምን ሁኑ አለ? ወደ እግዚአብሔር ኑ። ብዙ ሰዎች በተጠሩበት መጠራት ከእርሱ ጋር መኖርን እላችሁ ላለመቀበል ምክንያት የሚያደርጉት ነገር እኔ እኮ ተማሪ ስለሆንኩ ነው ይላል። እኔ እኮ ስራዬ ነው ያያዘኝ እንጂ ይላል ሰውየው። እኔ እኮ ወንድ ብሆን
ማለት ስታተሱ ቢቀየር ኖሮ ይኸውላችሁ የሰውየው ኑሮ የሚቀየር የሚመስለው ሰውያል። መጽሐፍ ግን በተጠራችሁበት ጥሩ ልክ እንደተቀበላችሁ እንድታስቡት ነው መፈልከው። ይሄን ለቤተ ክርስቲያናት ሁሉ ደነግጋሉ አለ። በተጠራችሁበት አሕዛብና አይሁድን ነው። በርግጥ ማንም ተገርዞ ሳለ ተጠርቶ እንደሆነ ወደ ዓለም መገረዝ አይመለስ። ሊመለስም ሰውየው አይችልም። ወደ ዓለም የተገረዘው ሰውየው ወደ ዓለም መገረዝ መመለስ አይችልም። አይገረዝ። መገረዝ ቢሆን ማንም ደግሞ አለ ማንም ሳይገረዝ ተጠርቶ እንደሆነ አይገረዛል። ያው የኪዳን ስርዓት ነው። መገረዝ ቢሆን አለ መገረዝ አይሁዳዊ ቢሆን አሕዛብነት ማለት ነው ከንቱ ነው። ከንቱ ነው አለ። በቃ ከንቱ ነው። ይሄንን ቶራውን ያላቸው የመጀመሪያው ኪዳን ተካፋዮች መቅደስ ውስጥ የሚያጥኑ ሰዎች ሲሰሙ የሚሰማቸውን ስሜት አስቡ። እግዚአብሔር ብለው እነሱ የሚያስቡት ማጠን ነው። እግዚአብሔርና መቅደሱ አይለያይ ብለን እነሱ እግዚአብሔርና መገረዝ አይለያይ፣ እግዚአብሔርና ሰንበት አይለያይ ብለን እነሱ እንደውም ከእግዚአብሔር ይልቅ ፋንታሳይዝ የሚያደርጉት እግዚአብሔር የሰጠውን ሕግ ነው። ሕግ ሰጪው መጥቶ እንኳን ሕጉን እንዲለውጥ አልተፈቀደለትም። ሕጉን ሊለውጥ መጥቶ ኢየሱስ መጣ። ሕግ ሰጪው ራሱ መጣና በሕጉ ላይ ስልጣን ያለው ሰጪው አይደለ? ሕጉን መለወጥ አትችልም አሉት። እሸት ሲቀጥፉ ቢያዩ አንድ ቀን ሊገሏቸው ደረሱ። ዋት አሉ። እሸት በሰንበት አሉ ማለት ነው። ኢየሱስ እንደዚህ አለ፣ ሰው እኮ የሰንበት ጌታ ነው። የሰው ልጅ የሰንበት ጌታ። ሰንበት ለሰው ተፈጥሯል እንጂ እኮ ሰው ለሰንበት አልተፈጠረም አላቸው። ምንድነው አለ? ከከሙን ከአዝሙድ አስራት ያወጡና ግን ሰው ይተናነቃሉ። እናንተ ምንድነው አለ? ከከሙንና ከአዝሙድ አስራት ታወጣላችሁ፣ ግን ፍትህን፣ ፍቅርን፣ ፍርድን ትታችኋል አለ። ግመሏን ቅርጥፍ አድርጋችሁ ትበሉና ትንኛዋን ለማጥራት ነው የምትፈልጉት አለ። ሪሊጅን ነው ባይዘይ ግመሏን ይውጧትና ትንኛዋን ነው የሚፈልጉት። ግመሏን ማለት አስቡት። ግመል ውጣችሁ ትንኝ ነው የምታጠሩት አላቸው። አያም ደሎርድ አለ። የሕጉ እኮ ባለቤት እኔ ነኝ አለ። አልተቀበሉት። የአብ ልጅ ነኝ ላልተቀበሉ ሕጉን መለወጥ ነው አሉት። እንደነዚህ ያለ በሕጉ ላይ በጣም በጥንቃቄ ነገሮችን የሚያደርጉትን ሰዎች በተከፈለው ዕዳ ከመለኮት ዓለም ፍላጎት ጋር መገናኘት የመለኮት ዓለም ፍላጎት እንደሆነ ሊያስረዳ እንደዚህ አለ። ይሄንን ለቤተ ክርስቲያን እደነግጋለዋል። ምን ማንም ተጠርቶ ባለበት በተቀበለው ነገር ምን ይበላል? ይምጣ። እግዚአብሔር እንደዚህ አለ። መገረዝ ቢሆን አለ መገረዝ ቢሆን ከንቱ ነው፣ የእግዚአብሔርን ትእዛዝ መጠበቅ ነው እንጂ። የእግዚአብሔርን ትእዛዝ መጠበቅ ነው። የእግዚአብሔር ትእዛዝ ከታች ይመጣል። እያንዳንዱ በተጠራበት መጠራት እንደዚሁ ይኑር። በተጠራበት መጠራት የእግዚአብሔር ትእዛዝ በተጠራበት መጠራት እንደዚሁ ይኑር። ባሪያ ሆኖ ተጠርተ እንደሆነ አይገድህም። አርነት ልትወጣ ቢቻል ግን አርነት ተቀበላል። ባርነት ቢሆን ጌትነት ማተራ ያደርግም ማለት ነፃ መውጣት ከቻልክ ሀብታም ሞቀል ሁን፣ መስራት ከቻልክ ስራ። ስታተሱ ዳዝ ማተራል። የተፈለገው ግን ትእዛዙ ነው። ያ ምንድነው አለ? በተጠራህበት መጠራት አንድ ኑሮ ነው ትእዛዙ። የትኛው ኑሮ ነው? ባሪያ ሆኖ በጌታ የተጠራ የጌታ ነፃ ነውና፣ እንዲሁም ነፃ ሆኖ የተጠራ የክርስቶስ ባሪያ ነውና በዋጋ ተገዝታችኋል። የሰው ባሪያዎች አትሁኑ። ወንድሞች ሆይ እያንዳንዱ በተጠራበት እንደዚሁ ሆኖ በእግዚአብሔር ዘንድ ይኑር። አሁን ለሁሉ ለተጠቀሱ ስታተሶች ሁሉ ትእዛዙ ከእግዚአብሔር ጋር መኖር ነው አለ። ከእግዚአብሔር ዘንድ መኖር ነው አለ። ስለዚህ ሁለት ሰው የሆነ ነገር እያደረገ ከእግዚአብሔር ጋር ላይኖር ይችላል። እያገለገለም ከእግዚአብሔር ሩቅ ሆኖ ሊያገለግል ይችላል። የሚያውቀው ጥሪው አክቲቪቲው አይደለም ማለት ጥሪው ከአንድ ዲቫይን ፐርሰን ጋር ያለ ፌሎሺፕ ነው አለ። ከመለኮት አካል ጋር ያለ ህብረት ነው አለ። ምክንያቱም ምንድነው አለ? የታመነ ጥሪ ነው። ወዴት የጠራችሁ? አብ ከልጁ ጋር ወዳለው ህብረት የጠራችሁ ያ የታመነ ጥሪ ነው አለ። ስለዚህ እግዚአብሔር እኛን ሁሉ የጠራን ወዴት ነው ማለት ነው?
ወደ መንግስተ ሰማያት አይደለም፣ ወደ እርሱ ነው የጠራን። ወደ እርሱ ነው የጠራን። ለዚህ ነው እግዚአብሔር እስራኤላውያን ከግብጽ ካወጣ በኋላ በሲና ተራራ ሰብስብልኛል ሰበሰበለት። መጣ እግዚአብሔር እንደዚህ አላቸው፣ በንስር ክንፍ ተሸክሜ እንዴት ባለ ጥንቃቄ ወደኔ እንዳመጣኋችሁ ተመልክታችኋል። ተሸክሞ ወዴት ወሰዳቸው? ወደ ከነዓን አይደለም የወሰድኳችሁ አለ። በንስር ክንፍ ተሸከምኩና ወደማ ወደኔ ያመጣኋችኋል። አሁን ነገሩን ከማን እንዲጀምር ፈለጉ? ከማን እንዲጀምር ተፈለገ? ከእርሱ ከራሱ እንዲጀምር ተፈለገ። ከእርሱ ጋር የሆነው ግን በመስቀል ያልተወገደ ዕዳ ስለነበረበት ሰውነት ምን አላቸው? ያንን አንድ ቀን እንደሚያስወግድ ደብዳቤ ጽፎ ስቲል ዕዳ አለባችሁ፣ አንድ ቀን ይሄንን በንስር ክንፍ የተሸከምኳችሁን በልጄ አደርግና እዛ መካከል ህብረት ይኖራችኋል አለ። ሃሌሉያ። ስለዚህ ቆሮንቶስ ላይ ምን አለ? መገረዝ ቢሆን አለ መገረዝ፣ ባሪያ ቢሆን ጨዋ፣ ምንም ቢሆን ምና ስታተሱ ማተር አያደርግም። ትእዛዙን መጠበቅ ነው። ትእዛዙ ከእግዚአብሔር ዘንድ መኖር ነው አለ። አሁን ከእግዚአብሔር ጋር መውጣትና መግባት ነው አለ። ክርስትና ምንድነው አለ? ከእግዚአብሔር ጋር ያለ ኑሮ ነው። በሰዎች መካከል ቢሆንም እንኳን ኑሮ ግን ከማጋ ነው? ከእግዚአብሔር ጋር ያለ ኑሮ ነው። በእግዚአብሔርና በወልድ መካከል ያለ ህብረት ውስጥ መገኘት ነው ክርስትና። አሜን ነው ወይ? የሰላሙ ጥሪ ወዴት የተጠራንበት ጥሪ ነው? ወደ ቤተሰብነት፣ ወደ እግዚአብሔር ወደሚኖርበት ሀገር፣ ወደ ጽዮን፣ ወደዛኛው ከተማ የተጠራንበት ነው። ምንድን? አብና ወልድ ወዳላቸው ህብረት በመስቀል ላይ በተከፈለ ዋጋ ተጠርተናል። አሜን ነው ወይ? መግቢያውን አገኘ ነው። ምን የሚል? ተከፍሎላችኋል። ምኑ? ዕዳ። በእናንተና በእግዚአብሔር መካከል የነበረው ጠብ ተገሏል፣ ተወግዷል ተባለ። እሺ ምን እናርግ ሲባል ኑና ከእግዚአብሔር ጋር እንደሆናችሁ ሆናችሁ ኑሩ ተባለ። አሜን ነው ወይ? እኔ ወደ እግዚአብሔር ተጠርቻለሁ ብለው ነቅጨብጡትና እኔ እግዚአብሔር ጋር ተጠርቻለሁ በሉት። ሃሌሉያ። ከእርሱ ጋር ህብረት እንዳደርግ፣ ከእግዚአብሔር ጋር አብሬ እንድኖር፣ ከእሱ ዘንድ እንድኖር። ሃሌሉያ። ከእግዚአብሔር ጋር መኖር የተፈቀደልን። አሜን ነው ወይ? ይሄ ደስታችሁን ፍጹም ያደርጋል አለ። የተወሰኑ ነገሮችን እንበልና ጸልየን እንጨርሳለን። ሉቃስ 11 ላይ ኢየሱስ ክርስቶስ እንደዚህ አለ። ከእግዚአብሔር ጋር መኖር የአብሮነት ኑሮ ስለሆነ አብሮ የመኖርን ቤኔፊት እንደዚህ ብሎ አስቀመጠ። ብርቱ ሰው በሚገባ ታጥቆ ቤቱን ከጠበቀ ንብረቱ በሰላም ይቀመጣል አለ። ማንም ሰው ለምሳሌ ብርቱ ሰው ታጥቆ ቤቱን ከጠበቀ አለ። እዚህ እንኳን ብዙ ቤት የሚሰብር ምናምን የለም አይደል? አለ እኔ አላየውም የቤት ሌባ። ኢትዮጵያ ግን ባደገኛ አጥር ይታጠራል፣ ባደገኛ ውሻ አለ ይባላል፣ ዘበኛ ይቀጠራል ምናምን ነገር ምክንያት ይጠበቃል ቤቱ። ሰው እንደዛ ካደረገ ምን አለ ማለት ነው? እዛ ቤት ውስጥ የሆነ አንድ ኢምፖርታንት ነገር አለ ማለት ነው፣ የሚጠበቅ ቤት ከሆነ። እና እንደዚህ ያለ ብርቱ ሰው ታጥቆ ቤቱን የሚጠብቅ ከሆነ አለ ንብረቱ በሰላም ይቀመጣል አለ። ነገር ግን የሚበልጠው ብርቱ የሆነ ሰው መጥቶ ከታጠቀውና ካሸነፈው ታምኖበት የነበረው ትጥቁን ያስፈታዋል አለ፣ ያደርጋል። ምርኮን ወስዶ ለሌሎች ያካፍላል ካለ በኋላ ይሄንን ያለበት ምክንያት አንድ ነው። ከታች እንደዚህ ከኔ ጋር ያልሆነ ይቃወመኛል። ከኔ ጋር ካልሆነ ሰው ይቃወመኛል። ከኔ ጋር ደግሞ የማይሰበስብ ይበትናል። አሁን ከኔ ውጪ ብርታት የሚባለው እውነት አይደለም ማለት ከናንተ የሚበረታ የሚባል አለ። በኑሮ ስርዓት ቢሆን በመውጣት መግባት ቢሆን ይውላችሁ በየትኛውም ጉዳይ ከኔ ጋር ከሌለ በራሱ ምንም ማድረግ አይችልም ማለት ከሱ የሚበረታ ይመጣበታል። በጣም ብዙ በሰው ዓለም ውስጥ የሚደረጉ ስህተቶች ይውላችሁ የፈቃድ ስህተቶች ብቻ አይደሉም፣ አቅም የማጣት ስህተቶችም ናቸው። ሰው በጣም በጎ ለመኖር አስቦ ረክሶ ይገባል። በቀኛው ላይ ብሎ በሚባል አላረ ወይ ገና በቀኛው ላይ ብዬ ነው የተነሳሁት ይላል ሰውየው። ማለት ሰውየው በቀኝ ለሟል ነው የወጣው ከቤት፣ ግን ግራግራውን ብሎ ይመጣል ቤቱ። ግራግራውን ከመጀመሪያው ይጀምራል። ከታክሲ ጀምሮ ግራው ይጀምራል። ከሰፈር ካለው ሰውዬ ግራግራውን ኖሮ ይመጣል። ሰውየው ግራ ይገባዋል። ግራግራውን ኖሮ ማለት ነው በቀኛው ላይ ኢየሱስ እንደዚህ አለ፣ ከናንተ የበረታ የታጠቀ ከመጣ ትጥቃችሁን ያስፈታችኋል፣ ሰላማችሁን ያላችሁን ነገር ይወስድባችኋል። ስለዚህ ሰውየው ያለው ነገር እንዲጠበቅለት ከተፈለገ መቀበል ብቻ አይደለም ማለት
ለካ ከሚበረታ ጋር መኖር ነው አለ። ስለዚህ እንደዚህ አለ፣ ከኔ ጋር የማይሆን ሰው ሁሉ ይቃወመኛል። አሁን ዓለም ወይ ከእግዚአብሔር ጋር ህብረት አለው ወይ ከእግዚአብሔር ጋር ጠላት ነው። አሁን ባለው ልኬት ማለት ነው። ጨዋ የሚባል የለም። ወይ ከእግዚአብሔር ጋር ህብረት ያለው ወይ ከእርሱ ጋር አለ ወይ ደግሞ ከሱ ጋር የለም። ስለዚህ ሰውየው ማለት ከኔ ጋር ሳይሆን ደግሞ የሚሰበስብ ሰው ያላል። ስብሰባ አለ ይሰበስባል። ከኔ ጋር አይደለም ሰውየው፣ ከኔ ጋር ሳይሆንም የሚሰበስብ ሰውየው አለ። እየሰበሰበ ሳይሆን እየበተነ ነው አለ። ማለት እየበተነ ነው የሚለው ቃል ስሙኝ፣ ከላይ በተጠቀሰው ነው የሚፈታው። ይሰበስባል ግን ከሱ የሚበረታ አለ የሚወስድበታል አይደል ያለው። ሰውየው ከሱ የሚበረታ መጥቶ ከወሰደበት እኮ ምንም ሚኒንግ የለውም ማለት። ስለዚህ ሰውየው ከኔ ጋር ሆኖ ከሰበሰበና ከኔ ጋር ሆኖ ከወጣ ከገባ ሴፍ ነው አለን። ምክንያቱም ከኔ ጋር ያልሆነ ይቃወመኛል በኑሮም በየትኛውም ተግባሩ። ስለዚህ አሁን ከእርሱ ጋር መሆን ነው ብለን ስናስብ ምን እያሰብን ነው? ካሸናፊ ጋር ነው ህብረት ያለን። እግዚአብሔር ወረደ የማን ቲም ሆኗል? የኛ ሆኗል። እዛ ህብረት ውስጥ ስላለን የኛ ጉዳይ የማን ሆኗል? የእርሱ ሆኗል። ህብረቱ እዛ ውስጥ ነው ያለን። አሁን ይቃወመኛል ብቻ አይደለም የሚደግፈን ጋር ህብረት አለን። ህብረቱን ተቀበልን። ስለዚህ በህይወት ዋስትና ያለው ኑሮ ስሙኝ፣ ዋስትና ያለው ኑሮ ጥንካሬ አይደለም፣ ከጠንካራ ጋር ያለ ህብረት ነው። ከክርስቶስ ጋር ያለ ህብረት ነው እዚህ ጋር የሚያስቀምጥልን ሮሜ 8። እንግዲህ ስለዚህ ነገር ምን እንላለን አለ መጽሐፍ። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል አለ። በቃ መጣን። እንግዲህ ምን እንላለን? ምን እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? አሁን ወደዛ ህብረት ውስጥ ገብተን እኛ እዛ ህብረት ውስጥ ከተገኘን ማን ነው የሚቃወመናል? እዛ ለመገኘት ራሱ እዳውን አስወግዶ በሩን የከፈተልን እርሱ ከሆነና እኛ ከእግዚአብሔር ጋር ከሆነን እግዚአብሔር ከኛ ጋር ከሆነ በዚህ የህብረት ስርዓት ውስጥ ማን ነው የሚቃወመናል? ለገዛ ልጁ ያራራራት ነገር ግን ስለሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉ ነገር እንደው እንዴት አይሰጠንም? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው አለ። አሁን ምን አደረገ መሰላችሁ? ሲመጣ እንግዲያው እዛ ከሱ ጋር የመሆን ስርዓት ውስጥ አጽዳቂው እሱ ራሱ ከሆነ አሁን አጽዳቂው እግዚአብሔር ራሱ ከሆነ ማን ነው ያንን ህብረት ሊቃወም የሚችላል? ሰው ሁሉ ተሰብስቦ እግዚአብሔር ህብረት ውስጥ የገባን ሰውዬ በእግዚአብሔር የጸደቀ ህብረት ውስጥ የገባ ማለት ነው። በክርስቶስ መስዋዕትነት ውስጥ የገባ ህብረት ውስጥ የገባውን ሰውዬ ቢቃወመው ሰውዬው ማን ምንም ማለት ምን ዳዝም ማተራል አይቃወሙን ማለት ማን ይቃወማት? ተቃውሞ ምንም ማያመጣ ማለት ለምን? እግዚአብሔር ከኛ ጋር ነው አለ። ሃሌሉያ። በጣም ብዙ ሰዎች የሚታይ ነገር ከነሱ ጋር ሲሆን ነው ደስ የሚላቸው፣ ዋስትና ያገኙ ይመስላቸዋል። መጽሐፍ ግን እንደዚህ አለ፣ እኛ ህብረታችን ከአብ ደግሞ ከወልድ ጋር ነው አለ። እዛ ህብረት ውስጥ በማን ጸድቆ ገብተናል? በራሱ በወልድ በእግዚአብሔር የጸደቀ ህብረት ውስጥ ገብተናል አለ። ስለዚህ እግዚአብሔር ከኛ ጋር ከሆነ ማን ይቃወም? ስለዚህ ይሄንን እንድናስብ ያስፈልጋል። ህብረታችንን ከእግዚአብሔር ጋር ያለንን ህብረት ያጸደቀው እሱ ስለሆነ ራሱ እግዚአብሔር ስላጸደቀው ህብረቱን የሚኮንን ማንም አይደለም ማለት ሊኮነን የሚችል አይደለም። ለምን? ህብረቱን ያጸደቀው ራሱ ስለሆነል ከእግዚአብሔር ከኛ ጋር የሆነው እሱ ስለሆነል የእዳውን ጽፈት አስወግዶ ከመንገድ ወደ መለኮት ህብረት የጠራን እሱ ስለሆነ ሊኮንነን የሚችል ማን ነው? ጠሪው እሱ ከሆነል ማንም አስፈራርቶ ሊኮንናችሁ አይችልም። ከሱ ጋር ህብረት ኦሬዲ ያስጀመራችሁ እሱ ራሱ ስለሆነ ቀጥሎ ለኛ እንደዚህ ያደረገን ይላል። ይሄንኑ መልእክት ሰጠናል። ምን እንድንል? ለሰው ልጆች ሄደን ወደዚህ ህብረት ኢንቫይት እንድናደርጋቸው። አሁን ይኸውላችሁ ሰውን ወደ ዘላለም ህይወት የማምጣው ቀላል መንገድ
ሰውየውን የምንጠራበትን ጥሪ ማወቅ ነው። አንዳንድ ሰዎች ስንሰብክላቸው ወደ ቸርች የጠራናቸው ስለመሰላቸው ነው ያልመጡት። ወደ ማለት በጣም ብዙ እንትን ያያይና አይ እንደው ጴንጤውን ተበላሽቷል ይላል ሰውየው። ጌታ እውነት ሆነለት ማለት ነው። ጌታ እውነት ይሆንለትና ጴንጤ ውሸት ይሆንበታል ሰውየው። እውነት ነው ብሏል ሰውየው። ያልከው ነገር ሁሉ እውነት ነው፣ ግን እኔ ካንተ ግን መቀበል አልፈልግም ብሏል ሰውየው። ኢየሱስን ተቀበሉ ሲላቸው ሰውየው እንደው ከተቀበልኩም ከደና ሰው በቀበል ይቻለኛል አላሉ ሰውየው። ካንተ አልቀበልም አሉ። ሰበከላቸው ለሰውየው። አባባ ኢየሱስ ይወዱታል ምናምን አሉ። እሺ ምናምን አሉ ሰውየው። እንደው ጌታን ቢቀበሉ ሲላቸው መቀበሉን ስቀበላለሁ፣ ግን ካንተ አልቀበልም፣ እንደው ደና ሰው ፈልጌ እቀበላለሁ። አሁን ሰው ጴንጤና ወደ መለኮት ዓለም ያለ ህብረት ተደባለቀበት ና ስንለው ወደ ጴንጤ የጠራ ነው ስለሚመስለው አይፈልግም። ውሸት ይሆንበታል ጴንጤ። ኢየሱስ እውነት ሆኖለት ማለት ነው። ዮሐንስ ግን እንደዚህ አለ፣ ከእርሱ ጋር ህብረት ካላችሁ በእርግጥ ከኛ ጋር ህብረት ይኖራችኋል። ይሄም ደስታችሁን ፍጹም ያደርጋል። ህብረቱን ከኛ ጋር እናስጀምራቸው ያለ ነው። ከእርሱ ጋር ህብረት ከጀመሩ በእርግጥ ከኛ ጋር ህብረት ይጀምራሉ። ከኛ የሚለው ከእውነተኛዋ ቤተክርስቲያን ማህበር ጋር እኛው ከቸርች ልናስጀምራቸው እንፈልጋለን። ከሷ ይጀምርም አለ። ይሄንን የምንነግራችሁ ደስታችሁ ፍጹም እንዲሆን ነው አለ። ይሄንን መልእክት ሰጠናል ሐዋርያው። ሁለተኛ ቆሮንቶስ ምዕራፍ 5 ከ18 እስከ 21 ይሄንን ብለን እንጸልያለን። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው። በክርስቶስ ከራሱ ጋር እንዴት አስታረቀናልን? በመስቀል ላይ በተጠበበው ጥበብ። ጥበቡ ምንድነው? የዕዳውን ጽፈት ከመንገድ ያስወገደበት ተወስዶ ደብዳቤያችን መስቀሉ ላይ ፔጅ ተብሎ የተሰቀለበት ማለት ነው። እግዚአብሔር ይላል ቁጥር 19 ላይ በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር። በዚህ ዓለም ላይ በሰውነት መጣና እግዚአብሔር ዓለሙን ከማን ጋር አስታረቀ? ከራሱ ጋር። በሰውነት ሲመጣ እግዚአብሔር ምን አለ? ዓለሙን ከማን ጋር ያስታርቅ ፈለገ? ከራሱ ጋር። ከዛ እንደዚህ አለ፣ ያስታርቅ ነበር፣ በደላቸውንም አይቆጥርባቸውም ነበረ፣ በእኛም የማስታረቅን ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማለድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ጳውሎስ ምንድነው የምታደርገው ሲባል በክርስቶስ ሆነን ሰዎችን ከእግዚአብሔር ጋር ታረቁ ብለን እንለምናለን። እንዴት ነው የምንለምነው? የዕዳው ጽፈት ተወግዶላቸዋል፣ ኑ ወደ እግዚአብሔር ህብረት እያልን ሰዎችን ምን እንላለን አለ? እንለምናለን። ከእግዚአብሔር ጋር ታረቁ እያልን። ወንጌል ስሙኝ፣ ለካ ከእግዚአብሔር ጋር ታረቁ ነው መልእክቱ። ኑ ከእግዚአብሔር ጋር ኑሩ ነው። እኛ ማህበር ተቀላቀሉ ነው። ማና አብና ወልድ ያሉበት ግቡ ነው። ሰውየው የሃይማኖት ጥሪ አይደለም ለካ ወንጌል። ከእግዚአብሔር ጋር ህብረት ነው ለካ የምንነግረው። ኑና ከእግዚአብሔር ጋር ህብረት አድርጉ ነው ወንጌል። ለዛውም እንዳለ ታውቃላችሁ፣ እንሰብካለን አይደለም ያለው፣ እንለምናለን። ልመና አንዳንድ ጊዜ የምንሰብከው በቃ ኃላፊነትን ለመወጣት ነው። ኃላፊነትን ለመወጣት ነው የምንሰብከው። ስንሰብክ ራሱ ማለት የተቀበለ ይቀበል፣ ያልተቀበለ ከፈለገ አይቀበል አይነት ነው የምንሰብከው። ኢየሱስ ያድናል በቃ ብለው ሰዎች ኢየሱስ ያድናል በቃ እንላለን። እኛ እንተነፍሳለን፣ ጊልት አይሰማንም። ተነፈስ ነዋ። መጽሐፍ ግን ታውቃላችሁ እንለም በእና እባክህ የኔ ልጅ የኔ ወዳጅ እያልኩ ምንድን እግዚአብሔር እኮ ካንተ ጋር ታርቋል፣ የዕዳውን ጽፈት እኮ አስወግዶታል ከመንገድ። ና ከነሱ መካከል ህብረት አድርግ፣ ከእግዚአብሔር ጋር ና። እግዚአብሔር ና ይልሃል። ዓለሙን በልጁ ሆኖ አስታርቋል፣ ከሱ ና ታረቀው ነው እያልን እንለምናለን።
because we know the value የህብረቱን ዋጋ ስለምናቅ ህብረት ነው የምንለምነው። ና ከእግዚአብሔር ጋር ኑር እያልን ሰውን ምን እንላለናል? ይሄ ጥሪ ባይዘ አሁን ቤሳ ላይ በቤተ ክርስቲያንም ላለ ሰው ነው ና ከእግዚአብሔር ጋር ኑር የሚባለው። እግዚአብሔር ሃይማኖት አይደለም የፈለገው፣ ከእርሱ ጋር የሚገባ የሚወጣ ሰውዬ ነው። among his fellowship እንድንገባ ነው የፈለገው። እዛ በእነሱ መካከል እንድንኖር ነው የተፈለገው። ወደ ልጁ ህብረት ነው የጠራን። ይሄ ጥሪ የታመነ ነው ብሏል። ጥሪው ታረቁ ከኔ ጋር ሲል ምን እያለ ነው? ኑ የኔ ቤተሰብ ሁኑ እኮ እያለ ነው። ይሄ ጥሪ እኮ ለወደቁት መልአክ አልመጣም። they are giant የዚህ ዓለም ገዢዎች ናቸው። ሰው ልጆችን የወደቀው ቢሆን የቆመው ጉንድሽ ቢሆን ሰባራ ቢሆን ጨምዳዳ ቢሆን እግዚአብሔር አንድ ልመና አለው። ምን የሚል እንዳለ ሆነና የሚል ምን የሚል እንደሆንከ ሆነና ባለህበት ስታተስና እንድትለወጥ አይደለም ጥያቄ። ና ከኔ ጋር መኖር ከጀመርክ ትለወጣለህ። ያውቃል እዛ ህብረት ከመጣ ጨለማ እንደሚገፈፍ ያውቃል። ወደ ብርሃን ከገባ በጨለማ እንደማትኖር ያውቃል። ና ወደ እኔ የሚል ጥሪ ለቤተ ክርስቲያን ሰጣት ይላል። ምን የሚል ና እኛ ሰውየውን እንትንተው ነው የምንለው። ይሄንተው ያንተው እሚተው ይበዛበታል። ሰውየው እሚተው ስለሚበዛበት ይከብደዋል። ይሄን ሁሉ ይላል ሰውየው። ያን ሁሉ መተው ይከብደዋል። ሰውየውን ግን ምንድነው የምንለው? ና ታረቅ ከሱ ጋር ና እሱ ጋር ግባ ነው ትምህርቱ። ከስ ለማኝ ያደረገናል። ሰውየው ሲያው ይራራ ያዝንለታል። በቃ አቤት የመለኮት ዓለም ህብረት ቢኖረው ይላል። እንለምናለን ምን እያለን? ታረቁ። መልእክታችን ምንድን ነው? ከእግዚአብሔር ጋር ታረቁ። ህብረት ውስጥ አትቅሩ ነው በቃ ለመልእክታችን። እዛ ህብረት ውስጥ አለንበት። ኑ ከመለኮት ጋር ህብረት አድርጉ ነው ወንጌል። መጨረሻ እንደዚህ አለ፣ እኛ አለ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ የሚለው ቃል ታረቁ ብለን እንለምናለን ከሚለው ቀጥሎ የመጣ ነው። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው አለ። አሁን እዛ ህብረት ውስጥ በሰው ጽድቅ ሳይሆን በራሱ ጽድቅ አለናል ማለት። እዛ ህብረት ውስጥ የሱ ጽድቅ ነናል። በክርስቶስ የተደረገ ነው። ይሄ በትንሳኤ ኤቪደንሶቹን አውርተን እናውቃለን ወይ እናወራለን ወደፊት። እዛ ውስጥ በሱ ጽድቅ ነው ያለ ነው አለ። እዚህ ዓለም ላይ በእርሱ ጽድቅ ስለሆንን የእርሱን ልመና ነው የምንለምነው። ምን እንላለን? እርሱ በእኛ ያለበት ይለምናል። ና ከእግዚአብሔር ጋር ህብረት አድርግ፣ ና ከእግዚአብሔር ጋር ና ይላል። ኃጢአት የማያውቅ አንድ ኃጢአት ይሆናል። ምን? የትእዛዙ የዕዳው ጽፈት የተወገደበታል። የዕዳው ጽፈት የተወገደበት ከዛስ ከመለኮት ዓለም ጋር ጥል በተገደለበት በአካሉ የገባንበት አንዳል እርሱ ለኛ ጽድቅ ሆኖ እሱ ደግሞ ዘለ የኛ ኃጢአት ሆኖ የተቆጠረበት ድርጊት አለ። ህብረቱን ዲፋይን አድርገናል አለ። እኛ የእርሱ ጽድቅ ነን፣ ኃጢአትን ማያግን ኃጢአት የሆነበት ድርጊት ነው አለ። ስለዚህ ምን እንላለን አለ? በዚህ ድርጊት ውስጥ ሆነን ነው የምንለምነው አሉ። ና ግባ እንለዋለን። ለምን? ኃጢአት ስላንተ ይሆናል። የዕዳውን ጽፈት ያስወገደልህ ከአብ ጋር ያለውን የጥል ግድግዳ ያስወገዳልና ና። አሁን እንደ ክርስቲያን ምን እናስብ ታዲያ? እኔ ከአብ ጋር ህብረት አለኝ ብለን ነው ማሰብ ያለብን። ከወልድ ጋር ህብረት አለኝ፣ የእውነት ነው። በቃ ከዚህ የሚያስደንቅ ከዚህ ይልቅ የሚያስደስት ነገር የለም። I have fellowship with him። ይሄንን ማሰብ መጀመር አለብን። ከዚህ ባነሰ አንስቅም፣ ከዚህ ባነሰ አንደሰትም አለ። ደስታችሁ ፍጹም የሚሆነው በእነሱ መካከል ህብረት አላችሁ። አሜን ነው ወይ? በእነሱ መካከል ህብረት አላችሁ። ይኸውላችሁ አንዳንድ ጊዜ ስብከታችን የዘላለም ህይወት ነው። የዘላለም ህይወት እና አንዱ ኢትዮጵያ ሰውየው አንድ ሰባኪ ሲናገር የሰማው ኢትዮጵያ ቅሞ ነው ልጁ ቅሞ እና አልመሽ ብሎታል። ግን ተደግፎ አለ
ስልክ እንጨት ተደግፎ አልመሽ ብሎት አለ ጥርሱን እንደዚህ ይፈቀፍቃል። የኛ አይነት ጴንጤ ደግሞ ሄደና ነገረው ኢየሱስን ተቀበል ምናምን ሰበከ ብሎ ዘላለም ትኖራለህ አለው። ምን ዘላለም ትኖራለህ ሲለው ብራዘር ይሄ ቀን እንኳን አልመሽልህ ብሎኛል አላሉ። ዘላለም ገና ትኖራለህ ትለኛል፣ ይሄ ቀን በመሸልኝ አይልም ሰውየው። ይሄ ቀን በመሸልኛል። ዘላለም ለካ ቁጥር አይደለም፣ አሞንግ ጋድስ የሆነ ፌሎሺፕ ነው። በመካከላቸው ግባት ነው። በአብና በወልድ መካከል ውስጥ መቆጠር ነው። ሃሌሉያ! አብሮ ህብረት ማድረግ ነው። ሃሌሉያ! ከእግዚአብሔር ዘንድ መኖር ነው። እዚህ ህብረት ያለው ሰው ያለ እኔ ከእግዚአብሔር ጋር ህብረት አለኝ በለው። ሃሌሉያ! ቁጥር ወደ አይደለ ወደ ሌላ ዳይሜንሽን የመለኮት ዓለም ዳይሜንሽን ውስጥ ተጠራንበት። ሃሌሉያ! በሱ መካከል መኖር ነው አለ። አሜን በለው። ሃሌሉያ! ትኩረት ከሆነው ከኢየሱስ በቀር ከመንፈስ ቅዱስ ፈገግታ ከልጁ በቀር ምን